ድግምት የተደረገበት ሰው ማንም አይረዳው። ህመሙ በህክምና ራሱ አይገኝ። በሰዎች ላይ ድግምት የምታስደርጉ ሰዎች እናንተ ምን አይነት ዋስትና እዛችሁ ነው? እንደማትሞቱ ተፈርሞ ተረጋግጦ የተሰጣችሁ ዋስትና አለ ወይ? ይሄንን አክል ሰውን በቁሙ ያለ ግን የምታሰቃዩት ሞትን ተመኝቶ ሞትን እንዳያገኝ አድርጋችሁ የምታሰቃዩት ለምንድን ነው? ይሄንን አክልስ ክፋት ለምን አስፈለገ? በነገራችን ላይ እዚህ ጋር ጆሮአችሁን ከፍታችሁ እንድትሰሙ የምፈልገው እናንተ ላይ ድግምት የሚያስደርግባችሁ ሰው ከሩቅ የመጣ ሰው አይደለም። ከሩቅ መጥቶ ሀገር አቋርጦ መንደር አቋርጦ መጥቶ እናንተ ላይ ሰው ድግምት አያደርግባችሁም። እናንተን ለመጣል አይሰራም። ይሄንን ነገር ጆሮአችሁን ከፍታችሁ ስሙኝ እህቶች። የእናንተ ወዳጄ ያላችሁት ሰው ጓደኛዬ ያላችሁት ሰው አሳልፎ አይሰጠኝም ብላችሁ ሙሉ በሙሉ የተማመናችሁበት ሰው ነው እናንተ ላይ ድግምት የሚያሰራባችሁ። ድግምት የተደረገበት ሰው ማንም ሰው አይረዳው። ማንም ሰው ልረዳው እንኳን ብትሉ ልትረዱት እንኳን ብትሞክሩ ውስጡ ላይ ያለውን እሳት የሚያንገበግበው ህመሙ ስቃዩን ማንም ሰው ሊረዳው አይችልም። ገባችሁ? በህክምና ራሱ እኮ ተመርምራችሁ ሙሉ ሜዲካል አድርጋችሁ ሙሉ ምርመራ አድርጋችሁ በሽታችሁ በህክምና አይገኝም። ይሄ ሰው በቃ ሞትን ይናፍቃል እኮ እንደው ሞቼ በተገላገልኩ ይላል፣ ግን ሞትን አያገኘው። አያችሁ? ድግምት የሚያስደርጉ ሰዎች ይሄንን አህል ጨካኞች ናቸው። ግን ሁልጊዜ መጠንቀቅ ያለባችሁ ሰዎች አብዝቶ ወዳችኋለሁ የሚላችሁ ጓደኛችሁ የሆነ ብቻ ጠላታችሁን ካጠገባችሁ ጠብቁት። አጠገባችሁ ላይ ነው የሚኖረው። ስማርት ሆኑ፣ ብልጥ ሆኑ። ስፔሻሊ አሁን እዚህ ዱባይ ላይ ያላችሁ እህቶች በቀለማደግ ከፍታችሁን ለማት የምትንደረደሩ ልጆች እባካችሁን ሁሉ ነገራችሁን ሚዲያ ላይ አውጥታችሁ ስጥት አታድርጉ። እንዲሁም ደግሞ ሚዲያ ላይ ብቻ ሳይሆን ውስጥ ለውስጥም ደግሞ ይሄ አለኝ ያላችሁ ይሄንን ላደርግ ነው ያላችሁ በዚህ ልገባ ነው በዚህ ልወጣ ነው ያላችሁ አትናገሩ። ስፔሻሊ ዱባይ የድግምት ጥርቅም ነው። እርስ በርሳችን ድግምት እየሰራን ነው። አንዱን ዝቅ ያደርጉታል፣ አንዱ ከፍላል፣ አንዱ የስራ እንትኑ ይነጠቃል። ከዛ የዛን ሰው የስራ እድል ሌላ ሰው ባይዘው አላህ ነው እንትን የሚለው። ግን ተጠንቀቁ። ሳውዲ አረቢያ ያላችሁ ደግሞ እናንተም ተጠንቀቁ። ስፔሻሊ ኢጃዛ ቤት የምትኖሩ ሱቅ ያላችሁ ስራ ያላችሁ ሰዎች ተጠንቀቁ። እናንተ ላይ ድግምት ሳይሆን የሚሰራባችሁ ባልሰራችሁት ወንጀል ነው የምትከሰሱት። በማታውቁት ወንጀል ይሄንን አድርገዋል ተብላችሁ ተከሰሳላችሁ። ሳውዲ አረቢያ ደግሞ ማንንም ሰው መጋፈጥ ወይም ይሄንን አላደረገም ብሎ ራሱን ትማት አይቻልም። ኦኬ፣ የሳውዲ ህግ በጣም ጥብቅ እንደሆነ ታውቃላችሁ። ከማን ጋር እንደምትውሉ ከማን ጋር እንደምትበሉ እንደምትጠጡ እባካችሁን ከራሳችሁ ጋር ሂሳብ ስሩ። በተለይ ሱቅ ያላችሁ እህቶች የሥራ ቦታችሁ ላይ ካሜራ ማድረጋችሁን እንዳትረሱ። ካሜራ ድብቅ ካሜራዎች አሉ። ያንቺ ጓደኛ ሱቅሽ ላይ መታ ምንድነው የምታስቀምጠው ነው ምንድነው የምታደርገው? ይሄን ነገራችሁን አድርጉ። ሳውዲ ያላችሁ ኢጃዛ ቤት ያላችሁ ሰዎች ራሳችሁን ጠብቁ። ራሳችሁን ጠብቁ። እንደው በሰዎች ላይ ድግምት የሚያደርጉ ሰዎችን አላህ በቁማቸው እያሉ በህይወት እያሉ የነሱን ስቃይ አላህ ያሳየን። አሚን በሉ። እኔ ከሞቱ በኋላ ሂሳባቸው ከአላህ ጋር ነው። እኔ ግን እንደዚህ አይነት ሰዎችን በዚች ምድር ላይ በህይወት እያሉ ነው ማየት የምፈልጋቸው። በዳዮች፣ ጮቃኞች፣ ሌባዎች፣ ጦንቃይ ቤት ለጦንቃይ የሚሽከረከሩ ሰዎችን እኔ በህይወት ያለው እኔ በዚህ ምድር ላይ ላያቸው ፈልጋለሁ። አላህ ሲቀጣቸው ማለት ነው። በነገራችን ላይ በሰዎች ላይ ክፉ ነገር የምታደርጉ ሰዎችን ለመጣል እንቅልፋታችሁ ወጣችሁ ወርዳችሁ የምትሉ ሰዎች ወላሂ ነው የምላችሁ ያደረጋችሁት ድግምት፣ በሰዎች ላይ የሰራችሁት ወንጀል፣ በውሸት የሰጣችሁት ስም ተመልሶ እናንተ ላይ እንደሚመጣ እርግጠኛ ሁኑ። ቀን ይጥላል፣ ቀን ያነሳል። ጥሩ ነገር ከዘራን ያንን ጥሩ ነገራችን ማጨዳችን አይቀርም። መጥፎ ነገር ከሰራን ደግሞ ለጊዜው የተሳካልን ሊመስለን ይችላል እንጂ ያችን ነገር ማጨዳችን አይቀርም።
መልካምነት ለራስ ነው። መልካም ሁኑ። ሰላም